የሉቃስ ወንጌል ምዕራፍ 22 ከቁጥር 31 ጀምሮ የሉቃስ ወንጌል ምዕራፍ 22 ከቁጥር 31 ቃሉን በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ጌታም ስምዖን ስምዖን እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትን እንዳይጠፋ ስለ አንተ ማለድኩ። አንተም በተመለስክ ጊዜ ወንድሞችን አጽና አለ። እርሱም ጌታ ሆይ ወደ ወይን ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው እኔ ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮም አለው። ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላኩላችሁ ጊዜ አንዳች ጎደለባችሁ አላቸው። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ። አንተም በተመለሰ ጊዜ ወንድሞችን አጽና አለ። እርሱም ጌታ ሆይ ወደ ወህኒ ወደ ሞትም ካንተ ጋር ለመሄድ የተዘጋጀው ነኝ አለው። ያለ ቃሉ ይቀጥላል። እግዚአብሔር ካልረዳን በስተቀር ዓለም አስቸጋሪ ነው። የዛሬ ብርቶች ነገ ብርቱ ነው ማለት አይቻልም። እንደምናውቀው ጠዋት ያየነው ማታ ሁሉ ጉዳይ ይቀየራል። የሰራዊት ጌታ እግዚአብሔር ካልረዳን በስተቀር ጸንተን መቆም ይከብዳል። ስምዖን ስምዖን ሆይ ሰይጣን እንደ ስንዴ እንደዚህ ያሰቃየው ነበር። ከባድ ነው። ሰይጣን አንተን እንደ ስንዴ እናንተን እንደ ስንዴ ሊያበጥራችሁ ነበር። ከባድ ነው። ላካ እግዚአብሔር ሳያቅ በእኛ ህይወት ምንም አይሆንም። በእናንተ ላይ በመጣ በየትኛው መከራ ላይ ገደብ አለው። የጊዜ ገደብ አለው። ኢዮብ ጤናው ቢመታ ልጆቹ ቢሞቱ ነገር ሁሉ ቢበተንም ኢዮብ የሚያውቀው ስቃይ ነው የሚያውቀው። በቃ ልጆቼ ሞቱ፣ ጤናዬ ተመታ፣ ትዳሬ ተበተነ፣ እኔ ልሞት ነው ጉዳይ እሱ ነው የሚያውቀው። ይሄ መከራ መቼ እንደሚቆም ኢዮብ አያውቅም። እግዚአብሔር ግን ያውቅ ነበር። ቀኛችሁ ከፍ አድርጉልኝ። እስከ ዛሬ የሚከተል በሽታ ዛሬ ማታ ይቆማል። አሜን። የሚያሳድድ ይቆማል። የሚከተል ይቆማል። አረ ቀን ገደብ ደርሷል። እሺ ቀን ገደብ አለ በልሲ ቀን ገደብ አለው። እሺ ልክ አለው በልሲ ልክ አለው። የሰማችሁ ነው? አዎ። ማንም ምንም ቢያሳድድም እግዚአብሔር ካለው ከዛ ቀን አያልፍም። ከዚህ ወር አያልፍም። ከዚህ ሳምንት አያልፍም። ፈጥኖ ይፈርድልኛል። ፌልሐራባሽካራ ፈጥኖ ይፈርድልኛል። የሰማችሁ ነው? አዎ። እናንተ እግዚአብሔር ሰዎች ጌታ እኮ ዝም ብል ኖሮ ሰይጣን መጥፎ ነው። ከዚህም በላይ ሊያዋርድ ይፈልጋል። ከዚህም በላይ ተራፎ ሊያደርግ ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ነበር ጠየቀኝ። አዎ። እኔ ግን ስለ አንተ አብዝቼ ቃተትኩ። እፍላራባሽ ተቃወምኩ። አማላጅ አለኝ። አባት አለኝ። አማላጅ አለኝ። በድካማችን የሚማልድ አለን። እሺ አለ በሰማይ ስለኔ የሚማልድ ስለኛ የሚማልድ አለ። እኔ ግን የገረመኝ ጴጥሮስ ኢየሱስን ግን እንዴት ካደ? ድንቅና ተአምራት ሲያደርግ በአይኑ ያየ አብሮት የነበረ 3 ዓመት ተኩል አብሮ ያገለገለ የሱ ተከታይ ኢየሱስ ውሃ ላይ ሲራመድ በአይኑ ያየ ራሱን ደግሞ ተራምዶ ያየ ሰው እንዴት ካደ? የምወደው ልጄ ይህ ነው እሱን ስሙት የሚለው ድምፅ በጆሮ እየሰማ ጴጥሮስ ሰምቷል። የምወደው ልጄ ይህ ነው እርሱን ስሙት። ይሄ በጆሮ የሰማ ጴጥሮስ፣ በአይኑ ያየ ጴጥሮስ፣ ድንቅና ተአምራት የቀመሰ ጴጥሮስ ኢየሱስን ካደ እኮ። ግን ኢየሱስ ገና አገር ሰላም ሆኖ እያለ ራሱ ለጴጥሮስ ብሏል፣ አንተ እኮ ትክደኛለህ
ማንም ቢክድ እኔ ግን አንተን አልክድህም እስከ ወይን ድረስ እስከ መጨረሻ ነገርም ነው ገና እኮ ሳይወርቅ እንደሚወርቅ ያውቃል መነሳትም እንዳለ አሳውቋል ትወርቃለህ ግን ትነሳለህ ማለቱ ነው አብዝቼ ቃተትኩ ትወርቃለህ ግን ትነሳለህ እድላለ አንተ እኮ ትወርቃለህ ምልክት ይሁንደን ዛሬ ማታ ዶሮ ሳይጨው 3 ጊዜ አላውቀውም ብለህ ትክደኛለህ እኔ አንተን አንተ እንደማያውቀኝ አብርሃም እኔ ላንተ ጋሻ ነኝ ዋጋ ዘርህን በምድር ላይ እንደ አሸዋ አበዛለሁ አብርሃም ግን ፈራ ይላል እድሜውን አየነ ዙሪያ አየነ ያለው ጉዳይ አየና ፈራ ግማሽ ትንቢት ሰምቶ የወጣው አብርሃም እድሜውን አይቶ ሳራን አይቶ ፈራ ትንቢት ሲቆይ ሰው ይፈራል እድሜ ሲሄድ ሰው ይፈራል ሰይጣን በጎን መጥቶ የሆነ ጉዳይ ሲናገር ሰው ይፈራል አብርሃም ፈራ ትላንትና አመነ አሁን ሰው እንደዛ እኮ ነው ፈራ አንዳንዴ ክርስትና አስቸጋሪ ነው አንዳንዴ አለው ስትል ያወርዳል እግዚአብሔር ካረዳ አንዳንዴ አማኝ ሆንኩ ስትል ልጅ ያደርጋል ጸና ሲባል ያወርዳል እግዚአብሔር ካረዳ እኔ ግን ላንተ ጋሻ ነኝ ያሰበው አንድ ጉዳይ ነው ጌታ ለአብርሃም ምን አለው ዘሪን እንደ አሸዋ አበዛዋለሁ እንደ ሰማይ ከዋክብትም አበዛው አብርሃም ለሚፈራ በቃ ይህ ኤሌዘር ሊወርስ የደማስቆ ሰው በቤቴ የተወለደው ኤሌዛር ሊወርሰኝ ነው አለ ልወረስ ነው ብሎ ዘሪን እንደ አሸዋ ብሎ ሲናገር እሱ ግን አንድ ልጅ ነው የፈለገው ይህ ነው የሚወርሰኝ ፈራ ፍርሃት አብርሃም ፈራ ጴጥሮስ ወደቀ ሐሳቤን ጨርሻለሁ እዚህ ጉባኤ ውስጥ ገባው ጌታ ህዝቡን አሳየኝ ዛፍ እንደሚወዛወዝ የሚወዛወዝ ህዝብ ጌታ አሳየኝ በአንዳንድ ኮንዲሽን የወደቁ ሰዎችን ጌታ አሳይቶኛል ግን በዛሬ ቀን የትም ቦታ ሆናችሁ የሰማችሁ ያላችሁ ሁላችሁ የምስራች አሜን የወደቀው ይነሳል የሳተው ይመለሳል ድጋማ እቆማለሁ ከሰማችሁ ትንቢት አንድ ሳይቀር ይፈጸማል ጂላፍራዳባሽ ሪካፕራዳሲ ካንተራባሽ ይፈጸማል አንድም ሳይቀር ይፈጸማል ከሰማችሁ ከተስፋ ቃል አንድ ሳይቀር ይፈጸማል ጂላፍራባስ የፈራው አንተ ስማ የፈራሹ አንቺም ስሚ እሺ ሐኪሞች ያሉን ሰምተሽ ሁኔታ ያሉን ሰምታችሁ አይኔ ያየው ጉዳይ አይታችሁ እስከ ዛሬ መጥቻለሁ ከዚህ በኋላ ተበላሸም የኔ ጉዳይ ዋጋ የለም የምትሉ ሰዎች ሁላችሁ ስሙኝ እሺ ከዛሬ ጀምሮ በሚቆጠር 30 ቀን ሳይሞላ አድርጎልህ ያሳፍርሃል አሜን አድርጎልህ ያሳፍርሃል አሜን አድርጎልህ ያሳፍርሻል አሜን እንደው ሆኖ አገኛለሁ ተባረኩልኝ በዚህ ጉባኤ ከዛ ጥግ ጀምሮ ያለ የምስራች ከዛ ጫፍ ጀምሮ የምስራች እዝም የምስራች ከጌታ አንድ የሰማው ነገር አለ አሜን የፈራኸው አይወርሰኝም የፈራኸው አይወርስም የፈራሽው አይወርስሽም እንደዛ እንደምትዩ አይሆንም ሐኪሞች እንዳሉ አይሆንም ሁኔታ እንዳለ አይሆንም እግዚአብሔር ያለ ይፈጸማል ቁጭ በሉ እስኪ ጂላፍራዳባሽ የፈለገ ይምጣ እንጂ እድሜ ቢሄድ ዙሪያ ባዶ ቢሆን ምድረ ባዳው እንዳይከሳችሁ ምድረ ባዳ እንዳይከስ አካውንቲ አይተካ እንዳይከስ ባዶ እንዳይከስክ ዛሬ ጸልያለሁ በቅርብ ጊዜ እንዲህ ይሆናል እግዚአብሔር ምድረ ባዳውን ያለመልማል እግዚአብሔር ምድረ ባዳችሁን ያለመልማል ምድረ ባዳችሁን ያለመልማል ጂላፍራዳባሽ ቁጭ በሉልኝ አይዞ እሺ አይዞ እሺ የሰማው ይሄ ነው ይሄ ቀን ያዙልኝ ይሄ ጊዜ ያዙልኝ ከዚህ ጉባኤ ወጣችሁ ስትሄዱ
መንገድ ላይ የቆመው ያንተ ጉዳይ ይንቀሳቀሳል። ይንቀሳቀሳል። ተስፋ ቃላችሁ ይንቀሳቀሳል። ይንቀሳቀሳል። እድል ይንቀሳቀሳል። ይንቀሳቀሳል። አንተ ሰዎችን ያስነሳል። አንተ ከተማ ያስነሳል። እግዚአብሔር ስራ ይጀምራል። ኢየሱስም ይሆናል። አሜን። ቁጭ በሉልኝ። ረባሽከባ ይንቀሳቀሳል። ረባሽከል ታንዳሳባ ረባ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ተፈጸመ እንጂ አንዳችም እንዳልቀረ በዙሪያቸው ያሉ ጠላቶች የመከናወናቸውን አይተው የስኬታቸውን የእግዚአብሔርን ትንቢት ፍጻሜ አይተው እንደፈሩና እንደደነገጡ ከቶ ወደ እነሱ መቅረብ እንዳቃታቸው ይደረበሽ ካርዳባ ነገራችን መንቀሳቀስ ይጀምራል። ይደረበሽ ካርዳባ የፈራውን ሳይሆን የሰማሁት ይወርሰኛል። መንገደኛው ሳይሆን የተናገረው ይሆናል። ይረበሽ ካራድ የለቦስ ኢየሱስ አንዳንድ ጊዜ ስራ ስናጣ፣ ጤና ስናጣ፣ ገንዘብ ስናጣ የጠበቅነው ጉዳይ ሁሉ ከእጃችን ሲበተን ሁሉ ጉዳይ ሲጠፋ ሰው ይደክማል፣ ሰው ይወርቃል፣ ሰው ይደክማል። ያሰብከው ሳይሆን ሲቀር እስቲ አሜን። ይሄ ስንት ነው? ሶስት። ይሄ ስንት ነው? ሶስት። አሁን ሁላችሁ ልባችሁን ወደዚህ አድርጉልኝ። ይሄ ስንት ነው? ሶስት። እየሰማችሁ ነው? ቅድም እዚህ ቦታ አንዳንድ ሰዎች ምን አሉ? ካንሰሩ የለም፣ የለም። ኤችአይቪ የለም፣ የለም። ጤና ተመለሰ፣ ተመለሰ። የውጭ በር ተከፈተ፣ ተከፈተ። ከውጭ በር ይላካል፣ ይላካል። ባለፈው በጆሮ የሰማነው ጉዳይ አሁን ዛሬ መጥቶ ሲናገሩ ልክ እንደተናገርከኝ ካንሰሩ የለም፣ ኤችአይቪ የለም። ገንዘብ መጣ፣ ጤናዬ ተመለሰ። ልክ እንደዛው አሁን በዚህ ጉባኤ ውስጥ ያላችሁ ሁላችሁ፣ በዛሬ ቀን እዚህ ቦታ ያላችሁ ሁላችሁ ስሙኝ። ይሄ ስንት ነው? ሶስት። የደከማችሁ፣ የወደቃችሁ፣ የፈራችሁ ትወልጅ ያለ ስትባል አንድ ሴት ማፀን ከወጣ ተስፋ ትቆርጣለች። እውነት ነው። ይሳካልሃል ተብለ ቆይተ ምንም ሳይሳካ ሲቀር ያማል፣ ያማል። ለብዙዎች አባት አደርጋለሁ የተባለው ሰው ለራስ የሚበላ አተ ወጥተ መግባት ሲያቅትክ የሚሰማ ነገር አለ። ያማል። ትላንትና በጌታ በጠንካራ የነበራችሁ አንድ ጊዜ ከወደቃችሁ ሰይጣን መጥፎ ነው። መውደቅን ማስረጃ አስይዞ ዶክመንት አቅርቦ እግዚአብሔር ካረዳ ይቀጠቅጣል። እውነት ነው። ድጋሜ ቸርች እንዳትገባ፣ ድጋሜ እንዳታገለግል ይቀጠቅጣል። ብቻ በኃጢአትም ይሁን ብቻ ጤና በማጣት ይሁን በሰይጣን ስራ ውስጥም ይሁን አንዳንድ ጉዳይ አይኔ አይቶ የሆነ ጉዳይ አይታችሁ ደክማችሁ ዛሬ ወደዚህ ቦታ የመጣችሁ ሁላችሁ ስሙኝ። እኔ አምላክ ስላንተ ይማለድልሃለሁ። አሜን። ጌታ ከሚሰራው ስራ መካከል ተስፋ ቆርጦ ጫፍ ሲደርስ ወደ ዋና ሀሳቤ ልመለስ። ቅድም እናታችን ምን አለች? ከሻሸመኔ የመጣች እናት ያልገባውበት ቦታ የለም። ሁሉም ቦታ ገብቻለሁ፣ ሁሉም ጉዳይ ሆኛለሁ። አንድ ሰው ግን ከዚህ ቤት የወጣ ሰው ስላንተ ተናገረኝ። አዎ ቲቪው ከፈትኩ፣ አየው፣ መጣው። የመጣው ለሙከራ አይደለም አለች። እዛ ብሄድ ብዬ መጣው። ያመንኩ አላሳፈረኝም። ጸለይክ። ምን አረክልኝ? ጸለይክልኝ። ሕክምና ሰጠኝ አይደለም። ምን አረክልኝ? ጸለይክልኝ። ተስፋ ቆርጣችሁ ስትነሱ የመጀመሪያ ጉዳይ ጌታ እግዚአብሔር ለሰው የሚጸልይ ሰው ያዘጋጃል። ጨርሻለሁ። አንድ ሰው ቦታው ላይ እያለ መከራ ሲበዛ ያ ሰው ወርቆ እንዳይጠፋ ሰው ያዘጋጃል። በዚህ ምድርም እያለ ጴጥሮስ ሰይጣን አንተን እንደ ስንዴ ሊያበጥርህ ነበር፣ እኔ ግን አብዝቼ ቃተትኩልህ።
እኔ ግን አብዝቼ ቃተትኩልህ። ዛሬ እሱ በአካል ባይኖርም የሆነ ሰው አስቀምጦልሃል። አሜን። የሆነ ሰው አስቀምጦልሃል። አሜን። የሆነ ሰው አስቀምጦልሃል። አሜን። እኔ ደግሞ ዛሬ እዚህ ቆሜያለሁ። አሜን። ለሕዝብ እኔ ጸልያለሁ። አሜን። እግዚአብሔር ይሰማኛል። ይሰማኛል። የመጣው አያገኝህም። አያገኘኝም። የመጣው አያገኝህም። አያገኘኝም። ሞት አያገኝህም። አያገኘኝም። ሐዘን አያገኝህም። አያገኘኝም። ክስ አያገኝህም። አያገኘኝም። አትታሰሩም። አልታሰርም። አትሞቱም። አልሞትም። ለረበሽ ከረሃዲናባስ አሁን ከደቂቃዎች በኋላ ታያላችሁ። የሰይጣን ስራ ሲስተም ሁሉ አሁን ይፈርሳል። አሁን ታያላችሁ። በርካታ ሰዎች አሁን ይፈወሳሉ። አሁን የሚፈወሱ አሁን የሚለወጡ እኔ እጸልያለሁ። እሱ ይሰማኛል። እኔ እጸልያለሁ። እሱ ይሰማኛል። ከየትኛው እስራት ትፈታላችሁ። አሜን። ከየትኛው እስራት ትፈታላችሁ። አሜን። ለዛ እኮ ነው ወደቀ ስንባል ማንጠፋው፣ ተሰበረ ስንባል ማንጠፋው። እኔ ዛሬ መጸለይ እፈልጋለሁ። የፈለገ ይምጣ እንጂ መጨረሻ ያማረ ይሆናል። መጨረሻችሁ ያማረ ይሆናል። እስቲ መጨረሻዬ ያማረ ይሆናል። እስቲ ፍጻሜ ያማረ ይሆናል። መከራ አይኖርም አይደለም፣ ችግር አይኖርም አይደለም። እንኳን እኛ በሱ ላይ መከራ መጥቷል። በሱ ላይ ችግር መጥቷል። በሱ ላይ ዱላ መጥቷል። በሱ ላይ ተነሱበት። እሱን ተጠራጠሩ። እያዩ ተጠራጠሩ፣ እየበሉ ተጠራጠሩ። ቢሆን ግን ዛሬ እንዲህ ነው የምለው፣ እናንተ የእግዚአብሔር ሰዎችም ለሰዎች መልካም ስራ ሰርታችሁ የእጃችሁን ባታገኙ እንኳን አንተ መልካም ሰርተ ነገሩ ተገልብጦ ቢሆን እንኳን እኔ ግን ዛሬ የማራ አንድ ጉዳይ አለ። የልብ አምላክ ልብ የሚያውቅ ኩላሊት የሚያውቅ ያ አምላክ እንዲህ ያደርጋል። መጨረሻህን አያበላሽም። ፍጻሜን አያበላሽም። መጨረሻህን አያበላሽም። ፍጻሜን አያበላሽም። መጨረሻዬ አይበላሽም። ተባረኩልኝ። አሜን። አለን ወዳጅ። እስቲ አሜን። እኔ ባካች ደስ ብሎኛል። አባታችን ቅድም ምን አለው? በተቸገርኩ ጊዜ ከውጭ ገንዘብ መጣ። ከጸሎት በኋላ በተጨነቅኩ ጊዜ ተፈወስኩ። ከእግዚአብሔር ድምጽ በኋላ የሰማችሁ ነው። በተጨነቅኩ ጊዜ ከጸሎት በኋላ ሰውነቴ አበጠ፣ መቆም አቃተኝ፣ ተንከራተትኩ። ለሕክምና ገንዘብ የለም። አራ ምን ይሻለኛል ባልኩ ጊዜ ወይ ጸልይልኝ ብዬ እንዲህ አንተ አላስቸገርኩም። ከብዙ ሰዎች መካከል እኔን ሽማግሌውን ጌታ መረጠኝ እና ተነሳ አልከኝ። ልብስ ውስጥ ያለው ችግርን አያለው አልከኝ። አሁን ጌታ እንዲህ ይላል፣ እሺ ልጄ ምን ይልሃል? ነገ አይደለም ዛሬ ትፈወሳለህ። ሌላ ምን ይላል? ማታውቀው ገንዘብ ከውጭ ይላካል። ልጸልይላችሁ ወይ? ለኢዳችሁ የሚሆን ለጉዳይ የሚሆን ብቻ ባጭሩ የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። እስቲ እግዚአብሔር ያዘጋጅልኛል። በጌታ ድገሙና እግዚአብሔር ያዘጋጅልኛል። በጌታ ድገሙ እግዚአብሔር ያዘጋጅልኛል። ቁጭ ብሎ ሳንዴ ያዘጋጅልኛል። እስቲ ጆሮአችሁ እንዲያርጉልኝ በጌታ ሰላሶ እያየ እንጂ እየሰማ አይደለም። ጆሮ እንዲያርግባችሁ ሁላችሁ ከኔ ጋር ናችሁ። እንዲህ ይሆናል። ለኢዳ የሚሆን ገንዘብ ያዘጋጃል። በዳኛ ፊት ቆመ ምን እንደምታራ መልስ ያዘጋጃል። ለዛ ጉዳይ እግዚአብሔር ያዘጋጃል። እስቲ እግዚአብሔር ያዘጋጅልኛል። በጌታ እግዚአብሔር ያዘጋጅልኛል። እኔ ዛሬ ጸልያለሁ። ኢየሱስ ጌታ ነው። ድንቁ ኢየሱስ ድንቁ ኢየሱስ ድንቅ ያደር። ሁለት እጆቻችሁን ዘርጉ ወደ እኔ በጌታ ሁለት እጆቻችሁን ዘርጉ ወደ እኔ። እናንተ የእግዚአብሔር ሰዎች ዛሬ ማታ ከዚህ ጉባኤ ወጣችሁ ስትሄዱ በጉባኤ ውስጥ ጌታ ምን አለ? ዛሬ ጌታ ምን አለ? ከሰማችሁ ነው የሚገባችሁ። ከዚህ ግቢ ወጥተህ ስትሄድ ለብዙዎቻችሁ እንዲህ ይሆናል። ለአንዳንዶቻችሁ
ገንዘብ ያዘጋጃል። ያዘጋጃል። ለአንዳንዶቻችሁ ቪዛ ያዘጋጃል። ያዘጋጅልኛል። ለአንዳንድ ሰው ያዘጋጃል። 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 ከዛሬ ማታ ጀምሮ ባዶ ቦታ አትከራተትም። አሜን። ዝም ብለህ አትመላለስም። አሜን። ወጥተህ መባረክ ይሆናል። አሜን። ጀምረህ መለወጥ ይሆናል። አሜን። እግዚአብሔር እግርን ይጠብቅሃል። አሜን። ቁጭ ብለህ ሳንተ እሰይ ቀኝ ከፍ አድርግና እግዚአብሔር ያዘጋጅልኛል። እግዚአብሔር ያዘጋጅልኛል። በጌታ ድገሙና እግዚአብሔር ያዘጋጅልኛል። እግዚአብሔር ያዘጋጅልኛል። በጌታ ድገሙና እግዚአብሔር ያዘጋጅልኛል። እግዚአብሔር ያዘጋጅልኛል። ሃሌሉያ አሜን። ያዘጋጅልኛል። አንዳንድ ቦታ ላይ ይሰበካል። አዎ እዛ ቸርች የሚሰበከው ጌታ ነው እዚህ የሚሰራው። ይሰራል። የሰማችሁ ነው። እዛ ቸርች ፓስተሮች፣ ነቢያቶች፣ ዘማሪዎች ኢየሱስ ብሎ በየቤታ የሚያወሩ ያ ጌታ ነው እዚህ እየሰራ ያለው ራሱ ነው። እዛ ይሰበካል፣ እዚህ ግን ይፈውሳል። ኢየሱስ እዛ ስለሱ ይወራ፣ እዚህ ግን እሱ አለ። ድንቁ ኢየሱስ። አንተ አልገባኝ። እግዚአብሔር ሰው እዛ ስለሱ ነው የሚያወሩት፣ እዚህ ይሰራል። እዚህ ግን እሱ ይናገራል። እዛ ስለሱ ነው የሚያወሩት፣ ይፈጥራል። እዚህ እሱ ይናገራል። ተአምራትን ያደርጋል። እኔ አዘጋጅልሃለሁ። እሰጥሻለሁ። ገንዘብ እሰጥሻለሁ። አሜን። ልጅ እሰጥሻለሁ። አሜን። አላሳፍርሽም። አያሳፍረኝም። ይሰራል። እኔ ማቀው ይሄ ነው ኢየሱስ። እኔ ማቀው ይሄ ነው ኢየሱስ። እዚህ በውክልና አይደለም። ኢየሱስ ራሱ ነው የሚሰራው። ኢየሱስ ራሱ በአካል ይሰራል። ኢየሱስ አሁን ነው የሚሰራው። ኢየሱስ አሁን ነው የምትፈወሰው። ኢየሱስ ደም ይቀየራል። ኢየሱስ ኪስ ይፈወሳል። ኢየሱስ አእምሮ ይቀየራል። ኢየሱስ ሀሳብ ይመጣል። ኢየሱስ የተኛ ሰው እንደሚነቃ ኢየሱስ ከዛሬ ማታ ጀምሮ በኢየሱስም ትነቃላችሁ። አሜን። አሜን። እስቲ አሜን። አሜን። አዎ የፈራችሁ አይዟችሁ። የደከማችሁ አይዟችሁ። ኢየሱስ አይሆንም ያላችሁ አይዟችሁ አለ። ኢየሱስ እንደው አንገት በደፋችሁ በዛም መንገድ ድጋሜ ያከብራችኋል። ያከብረኛል። ኢየሱስ ድጋሜ ትነሳላችሁ። ያስነሳናል። ኢየሱስ ትቆማላችሁ። አሜን። አዎ ለወደቀው ለጴጥሮስ ያለው እንዲህ ነው። ጴጥሮስ ብትመለስ ነው ያለው። እንደው ስመኝ አለው። ከዚህ ህይወት ተመልሰ ቀጣይ ቻንስ ታገና ብዙ ወንድሞችን ታጽናናለህ። ሂድ ተምሌሎቹን ብዙዎችን ገና ንገራቸው፣ አጽናናቸው። ገና ብዙ ወንድሞችን ታጽናናለህ። የወደቀውን ስታገኝ እንዲህ ነው የምትለው፣ እኔ እኮ ወድቄ ነበረ፣ እኔ እኮ ቃሚ ነበርኩ፣ እኔ እኮ ሰካራም ነበርኩ፣ እኔ እኮ አስቸጋሪ ሰው ነበርኩ፣ እኔ እኮ እንደዚህ ነበርኩ። እኔን የቀየረኝ ጌታ አንተን ይቀይርሃል። አሜን አለ ኢየሱስ። ከዚህ ጉባኤ እንዲህ ሰዎች ይነሳሉ። ራሱ ተጽናንቶ ህዝብ የሚያጽናና ሰው ይነሳል። አሜን። ራሱ ተጽናንቶ ራሱ ተመልሶ አሜን። አንዴ ቁጭ በሉልኝ። በቃል ላይ ስናይ እኮ ሳኦል እኮ ከዳዊት ጋር ኮንፈረንስ ሲናደርግ የከፋ ኃጢአት እኮ አልሰራም። በኃጢአት ከመጣማ የዳዊት ይበዛል። ሳኦል እኮ 7 ቀን ጠብቅ ተባለ፣ ግን 6 ቀን ተኩል ጠበቀ እኮ። በዚህ ተናደው ጌታ ግን ጸጋን ወሰደ ልበል፣ መንግስቱን ንቋል ልበል። የዳዊት ብታይ ግን የዳዊት የባሰ ነው። ባሎቻችሁን እያስገደለ እኮ ነው ዳዊት ያገባው። 85 ካህናት እኮ ነው ያስገደለው ዳዊት። በራሱ ወታደር በአቅሙ ተነስቶ 80,000 ሰው እኮ ነው ያስገደለው ዳዊት። 80,000 ያስገደለው ዳዊት፣ 85 ካህናት ያስገደለው ዳዊት፣ የብዙ ሴቶች ባሎቻችሁ እያስገደለ ያገባ ዳዊትን እንዴት ጌታ የልቤ ሰው አለው። በመጽሐፍ ቅዱስ ላይ ያሉ እነዚህ ታላላቅ የእግዚአብሔር ሰዎች የተባሉ ሁሉ ያላጠፉ አይደለም፣ የተመለሱ ናቸው። ጨርሻለሁ። በመጽሐፍ ቅዱስ ላይ ተጽፎ ያሉ ሰዎች ሁሉ ታላላቅ የእግዚአብሔር ሰዎች፣ አብርሃም ብትል፣ ሙሴ ብትል፣ ኤልያስ ብትል፣ ብርቱ ነው የምትሉ አንተ ማን ነው ብትል፣ ሁሉ የተመለሱ ናቸው እንጂ ያላጠፉ አይደለም። ጠጋ ብለህ ስታየው ግማሹ ነፍሰ ገዳይ ነው፣ ግማሹ ካጂ ነው፣ ግማሹ
ተልኮን ጥሎ እኔ እጠፋለሁ ብቻዬ ቀረው የሚል ሰው ነው። የተመለሱ ናቸው እንጂ ያላጠፉ ሰዎች አይደሉም። ለእኛ ለትምህርታችን እንዲሆን ብርታታቸው ብቻ አይደለም ድካማቸውን ተጽፏል። የልቤ የተባለው ዳዊት ያላጠፋ አይደለም። ሰውን ገለዋል፣ አስገድሏል፣ ሕግ ይከሷል፣ አእምሮ ይከሷል፣ ዝሙት ይከሷል። ጥሩ ላይ አይደለም ያለው። የዳዊት ጉዳይ ግን ምንድነው? ሰው ሁሉ እያየ ሜዳ ላይ ወጥቶ አምላኬን በደልኩ፣ ጌታ ሆይ ማረኝ። ዳዊት ጎላ አድርጎ የሚያረው ምሕረቱ ነው። በእያንዳንዱ ስንኝ አንድ ጉዳይ ተናግሮ ከታች በኩል ምሕረቱ ለዘላለም ናትና፣ አንድ ተናግሮ ምሕረቱ ለዘላለም ናትና። ሰውየው የተማረ ሰው ነው። ስነ ጽሑፍ ያውቃል። ሁሉ ሐሳብ ሰብሰብ አድርጎ በአንድ ጽሑፍ መናገር የሚችል ሰው ነው። ግን ትዝ ያለው አንድ ተናግሮ ምሕረቱ የዘላለም ናትና፣ ምሕረቱ የዘላለም ናትና፣ ምሕረቱ የዘላለም ናትና፣ ምሕረቱ የዘላለም ናትና። እጃችሁ ከፍ አድርጉልኝ። ብትመለሱ ይመለሳል፣ ይመለሳል። ብትመለሱ ይመለሳል፣ ይመለሳል። የወደቃችሁ ስሙኝ፣ ስሙ። ሕያው ጌታ ነው የምላችሁ። ዛሬ ማታ ጌታ ይህን ሕዝብ አሁን እየሰማችሁ ያለው አንተንም ጭምር አንቺንም ጭምር ሕያው ጌታ ነው የምላችሁ። በቅርቡ እንዲህ ይሆናል። ሰው ሁሉ ወደቀ ሲባል ድጋሜ ሌላ ማዕረግ ተጨምሮ፣ አሜን፣ ሌላ ማዕረግ፣ አሜን፣ ሌላ ፖዚሽን፣ አሜን፣ ሌላ ወንበር፣ ሌላ ጸጋ ተሰጥተው በየአደባባይ ኢየሱስ በአንድ ቀን ስብከት ኢየሱስ 3000 5000 በርካታ ሰዎች ጌታን እስከሚቀበሉ ድጋሜ ትነሳላችሁ፣ ድጋሜ ትነሳላችሁ። ቀኝ ከፍ አድርግና እነሳለሁ፣ አገለግላለሁ፣ እፈወሳለሁ፣ እለወጣለሁ፣ እሄዳለሁ። ኢየሱስ ጌታ ነው። ዛሬ ማታ የምስራች። አሜን። እስቲ ሁለት እጃችሁን ዘርጉ ወደ እኔ። የምስራች፣ አሜን፣ የምስራች፣ አሜን። የወደቁ ሰዎች ይመለሳሉ፣ ይመለሳል። የምስራች፣ አሜን። ኃይላችሁ ይታደሳል፣ ይታደሳል። የምስራች፣ አሜን። ታሪክ ይቀየራል፣ ይቀየራል። የምስራች፣ አሜን። ምርኮ ይመለሳል፣ ኃይሌ ይታደሳል፣ እንደገና ቆማለሁ። እስቲ አሜን፣ አሜን። እስቲ አሜን፣ አሜን። የሰማችሁ ነው? አዎ። ከዛሬ ማታ ጀምሮ ወድቅ ያለው ማረባ ሰው ነኝ፣ ደካማ ነኝ። ይህን ብቻ በአእምሯችሁ አታስቀምጡ። የዮሴፍ ወንድሞች ዮሴፍን ጠሉት። ያን ብቻ እጅግም ጠሉት። ከዛ ሸጡ ነው ሸጡት። ዮሴፍ ምን አለ? እናንተ ክፉ አደረጋችሁ፣ ግን ጌታ ወደ መልካም ቀየረልኝ። ስለዚህ በየቀን ወንድሜ በቀኛ አንተን በደለን ጎዳን ብላችሁ አታውሩ አለ። ቂም አትያዙ፣ እንደው መልካም አደረጋችሁ። እናንተ ክፉ አሰባችሁ፣ ጌታ ግን ወደ መልካም አደረገልኝ፣ በጎ አደረገልኝ። እናንተ ባትገፉ ይኖሮ ለዚህ ክብር እኔ እንደው እንዲህ ብዬ ነው የምተረጉመው ያለ ይመስለኛል። ለሚሽነሪ ላካችሁኝ፣ ቀላቢ አደረጋችሁኝ። ጌታ አሰበኝ። እኔ ቂም አልይዝም። ከዛሬ በኋላ አታለቅሱም። ማከራባሽ እኔ ቂም አልይዝም። እንደው አበላችኋለሁ፣ እንደው አጠጣችኋለሁ። እንደው ይሄ ብቻ አይደለም፣ ስሙ ትንቢት ይናገራለሁ። እግዚአብሔር ይጎበኛችኋል፣ እግዚአብሔር ያወጣችኋል፣ እግዚአብሔር ያሻግራችኋል። ይሄ ነው ማቃ። የተበደላችሁ፣ የተጎዳችሁ፣ የወደቃችሁ፣ ያዘናችሁ፣ የፈራችሁ ሰይጣን አውቆ አቅሜን፣ ጉልበትን፣ ጸጋን መጥቶ ተራሶ ሊያደርግ ፈሪ ሊያደርግ ድጋሜ እንዳታገለግል ከጫውታ ነፃ ሊያወጣ ቢፈልግም የሚማለድ ኢየሱስ አለ አለ። ለኃጢአቴ እሱ ይማለዳል፣ ይማለዳል። ለድካሜ እሱ ይማለዳል፣ ይማለዳል። በህይወቴ አንድ ቻንስ አላችሁ አለኝ። እስቲ በህይወቴ በልሲ በህይወቴ አንድ ቻንስ፣ አንድ ቻንስ፣ አንድ እድል፣ አንድ እድል አለኝ አለኝ። ከዚህ በኋላ በኢየሱስ ስም በልሲ በኢየሱስ ስም ድጋሜ እነሳለሁ፣ ድጋሜ እነሳለሁ፣ ድጋሜ አገለግላለሁ፣ ድጋሜ አገለግላለሁ። እንደው ይወጣለሁ፣ እንደው ይወርሳለሁ፣ እወርሳለሁ። ኢየሱስ ጌታ ነው፣ ጌታ ነው። ለመልካም ይሄ ስንት ነው? አራት። ይሄ ስንት ነው? ሶስት። እንዲህ አድርግ እጅን አድርግ እጅን እንደዚህ።
በእጄ መዳፍ ቀርጬሻለሁ። በእጄ መዳፍ ቀርጬሻለሁ። ከእጄ ማንም አይነጥቅሽም። እናንተን የአይነው ብለን ይነካል። ያው ጌታ ነው የምላችሁ ከዛሬ ማታ ጀምሮ ጌታ ከዚህ ሕዝብ ጋር እነሆ አዲስ ቃል ኪዳን እገባለሁ። አዲስ ቃል ኪዳን እገባለሁ። አልጥልሽም፣ አልተውሽም። አልጥልሽም፣ አልተውሽም። አልጥልሽም፣ አልተውሽም። እስኪ ቀኝ ከፍ አድርገና የክርስቶስ ደም የማያነጻው ኃጢአት የለም። የክርስቶስ ደም የማያነጻው ኃጢአት የለም። ደግሞና የክርስቶስ ደም የማያነጻው ኃጢአት የለም። የክርስቶስ ደም የማያነጻው ኃጢአት የለም። ከዚህ በኋላ ከዚህ በኋላ እኖራለሁ፣ አገለግላለሁ፣ እኖራለሁ፣ አገለግላለሁ። ድንቁ ኢየሱስ ያደርጋል። የወደቀ ይመለሳል፣ የሳተ ይመለሳል፣ የፈራ ጠንካራ ይሆናል። የሰማችሁ ተስፋ ቃል ይፈጸማል፣ ትንቢት ሁሉ ይፈጸማል። ድንቁ ኢየሱስ ድንቅ ያደርጋል። ሻሎም